ተፈጥሮ የቀድሞቹ ልጆች ካይን ያልጣፍ አንተ ሰው የምታየውን ሁሉ የምትመኝ ከሆነ ቆመ መቅረት ነው። መመኘትንና መምረጥን ማን እንዳደረገው ደግሞ ካላየ ካልተመለከትክ እንዴት ነው መምረጥ የምትችለው? ቆይ ያችን ልጅ ምን አደረጋት? የትኛው? ያችን ቆንጆ ጠይም ጸጉረ ረጅም እንዴ እንደው እሺ ትበለኝ እንጂ አለሷ ምንም ነገር አይሆንልኝም እያልክ ስትምር ስትገዘት የነበረው አገኘው ወይ ትረሷም ማለት ነው። እሷማ ምን እንዳለችኝ ታውቃለህ? እሺ ስልክሽን ስጪኝ ስላት ቤቴ በሙሉ ሬስቶራንት በሚመጣ ወንድ ስልክ ቁጥር ሞልቷል፣ እንዳውም በቅርቡ የወንዶች የሎ ፔጅ ላሳትም ነው አትለኝ። ቀሽም ናት። ታዲያ ምን ልትል ኖሯል? ሬስቶራንት የሚመጣ ሰው ሁሉ ለስራ አፕላይ የሚያደርግ ይመስል ከቲፕ ጋር የስልክ ቁጥሩን ሲሰጣት ምን ልትል ኖሯል እንዴ? ታዲያ ምልህ ገና የሚፈልጉትን ምንም የሌላቸውን ሰዎች ትርፍ ከሚፈልጉ ሰዎች ጋር እንዳታደርጉና አቶ ሰለሞን ረጋ በል። ለመምረጥ ብቻ ሳይሆን ለመመረጥም ዝግጁ መሆንህን አረጋግጥ። ረጋ በል። ለሁሉም ጊዜ አለው። ማን ያለው? ምኑን? ለሁሉም ጊዜ አለ ያለው ማን ነው? ጠቢቡ ሰለሞን። ሞክሼ ስለሆነ ነው እንጂ ይሄን ሰዓት ጳውሎስ ቢሎ ኖር አጠቅሰው ነበር አይደል? አዎ ዛክ እንግዲህ ጀመረ። ቢቻ መጣኝ ለስብሰባ ነው እንዴ? ተመልከታት፣ በእናትህ ስለ እግዚአብሔር ተመልከታት። ኧረ እባክህ ፕሊዝ። ጥሩም ያንተ ስሜት ገንዛዛ Take care, okay? Thank you. What's your name? Katie? Sounds like Tip and Ned. Yes? Are you from Ethiopia? Yes, I am. You speak Amharic? Yes. Oh, so why are you talking to me in English then? Because you're speaking to me in English. I'm so sorry. It's okay. I mean, ይቅርታ. ምንም አይደለም.
ልጅሽ ነው? ስማርት ልጅ ነው ያለው። ዘካሪያስ ይባላል። ጓደኞቼ ዛክ ይሉኛል። ሮዚና ማለት ይፈቀዳል? ይቅርታ። ፒአር ኢንተርፕራይዝ ይህን ስም ያዝ እና ያቺ የምትነግረኝ ልጅ ማለት ይችላል። ታዲያ እኮ እዚህ መሆኗን ነግረኝ አታውቅም። ረስተው ነው እንጂ አሜሪካ መሆኗን ነግሬያለሁ። የት ስቴት እንደምትኖር እኔም አላውቅም ነበር። Unbelievable coincidence. ፒአር ኢንተርፕራይዝ አገኘው? ተመልከት፣ በእንደዚህ አይነት ስሜት ውስጥ ሆነ መሄድ ትክክል አይደለም። ፕሊዝ አትጨነቅ። ምን ማድረግ እንዳለብኝ ያውቃለሁ። አሁን ሁሉ ተረጋጋ፣ ወደ ቤት እንግባ፣ ፍሬንድ ዲስከስ እናድርግ። ከዛ በኋላ ቆይ እኔን እንዴት ነው የምትመለከተኝ? አትጨነቅ፣ ህፃን ልጅ አይደለም። ነገር ግን ዛሬ ስራ አትገባም ማለችኝ ጸሐፊዋ። ይገርምሃል፣ በአጋጣሚ በአድራሻ የተጻፈለትን የቤቷን አድራሻ የሚገልጽ ደብዳቤ አግኝቼ እሱን ሰርቄ ወጣሁ። ዛሬ መጥቷል፣ እየጠበቀሽ ነው። ዛሬ ቢሮ አልገባም፣ የሆነ ጉዳይ አለብኝ። ማለቴ ራሴን አሞኛል። ኦልራይት፣ እንደዛ ልበላ? የስ ምን ብሩኬ፣ ቤት መልሰኝ። ስለፈጠረ ዝም ብለህ ብቻ መልሰኝ። እዚህ ጋር ወደ እኔ ራሴ መልሳለሁ። ሌላ ደርስሻለሁ። እሱ ኦኬ። ዛሬም አይገቡም ማለት ነው? Oh, I'm sorry.
ምን ሆነሃል? ሲጋራ እያጨስኩ። ከማ ቴክ ኢት ኢዚ። ሲጋራ ላጨስ ነው የወጣሁት። እኔ ሩትን መሀል ዳንስ ፍሎር ላይ ትቻት ያው ሂድ ደንስ ደንስ ደንስ። ሮዚ ማወቅ የሚገባኝ ነገር አለ? ምን ማለቴ? ስለምን? ካለ ማለት ከሰባት ረጅም የጸጥታ ዓመታት በኋላ ምን ፈልጎ መጣ? እባክህን አምላኬ የረጋ ህይወቴን ለመበጥበጥ መንገድ አትስጠው። I'm sorry ሮዛ፣ ምን ማድረግ እንዳለብኝ ስላላወቅኩ ነው ሰውዬው መጥቷል። ምንድን ነው የምፈልገው? ነግሮሻል? ረሱቴ Well. Surprise! ጥሩ ለውጥ ነው። BR Enterprise ብሩክ ሮዛ
ግን ለምን ምንድን ነው ምክንያትሽ? ምን ማለት እንዳለብኝ አላውቅም። ለነገሩ እኔም እንዲሁ በር የመጣሁ እንጂ ቃላቶችን አሳክቶ የሚናገር የተረጋጋ አእምሮ የለኝም። ለቤት እዛኛው ክፍል አለ። ፕሊዝ ባለቤትሽ አለ እንዴ? አፈርሰው በሞቴ አስተዋውቂኛ፣ አስተዋውቂኝ። በቃ እነኚህ ነገሮች ጨርሽና በዚህ ፋክስ አድርጊ። ኦኬ? የተረፈው ነገር ጨርሷል፣ እየመሸ ነው። ሮዛ ከከስተመር ጋር ነች መሰለኝ። ኦኬ አስፋ በቃ መሄድ ነገር ያለው። ኦኬ What do you want? What's going on? ስራ ፈላጊ ነኝ ይላል። ስራ ታዲያ የሚፈልገው እንደዚህ እየተጫወጨ ሆኖ እንዴ? እኮ ይኸውልህ የእኔ ወንድም አየህ፣ አንተ የምትለው አይነት ስራ እኛ እዚህ የለንም። ባይሆን ስልክህን ጻፍልን እና እዚህ ላይ ሲኖረን እኛ እንደውላለን አይሻልም? ይቅርታ ረበሽኩ። በጣም ተቸግሬ ነው። ኦኬ ምንም አይደለም። ቁጥርን ተውልና ስራ ካለ ከሰማን እንደውላለን። ኦኬ በጣም ይቅርታ ወገኖቼ፣ ቸግሮኝ ነው። ምንም አይደለም። ለአንተ የሚሆን ስራ ካለ እንደውላለን። ኦኬ እሺ፣ በጣም አመሰግናለሁ። ይቅርታ እመቤቴ፣ በጣም ይቅርታ። አንቺ ለጭቅጭቅ ቢሮ ውስጥ ታስገባች? ምን አባቴ ላድርግ ብሩ ቸገረኝ ቢለኝ እኮ አሳዝኖኝ ነው። አንዳንድ ሰው ግን የጭንቅላት ስራና የጉልበት ስራ ያለውን ልዩነት ጠንቅቆ ያውቃል። ጭንቅላቴን በጠበጠኝ መሰለኝ። የሚበላ ነገር ትፈልጊያለሽ? ኖ ታንክ ዩ። ይገርማል። እንዳለሽ ነሽ፣ ምንም አልተቀየርሽም። አንተም ያው ነህ። የኔን እንኳን ታየው ትንሽ ጠቆርክ ልበል። አሜሪካ ልትስማማ መሰለኝ። ካሁን በኋላ ይስማማኛል። በተለይም ያንቺን እርዳታ ካገኘው። አንተ የኔን እርዳታ ምን አለበት? ልትረጂኝ ፈቃደኛ አይደለሽም? በሚገባ ግን አርግልኝ ብለኝ አታውቅም ብዬ ነው። እሱ የድሮ ሰለሞን ነው። ከ8 ነው ከ9 ዓመት በፊት የምታውቁት። የአሁኑ ሰለሞን እርዳታሽን ይፈልጋል። ህይወት ቀጥቶታል፣ አስተምሮታል።
ማድረግ ብቻ ሳይሆን እንዲደረግለት መጠየቅ ተከኖታል። አንቺ ዛሬ የተደላደለ ህይወት ላይ ነሽ። የሞቀ ትዳር፣ አፍቃሪ ባል፣ ልጅም አለሽ። ፀሐይ ባንቺ ጎን ወጣለች። እድለኛ ነሽ። የመወደድ ጸጋውን ከመነሻው እግዚአብሔር አድሎሻል። ግን እኮ እኔም ወድሽ ነበር። ምነው ሐዋሳቶችሽ በሞላ ነፍስ ብቻ ሆነው እነሱን አንድ ባንድ እየገደልኩ ህይወቴን በሙሉ በኖርኩ ነበር ያለው ኦቴሎ። በዛ ግዙፍ እጁ የዴዝዴሞናን መቃንገት ፈጥቆ ይዞ ትዝ ይልሻል? ቲያትሩን አብረን ነበር መዘጋጃ ቤት ያየነው። ምን ነው ደነገጥሽ? አይዞሽ ነገሩን አልኩሽ እንጂ እኔ ለበቀል ጊዜ የለኝም። በአንቺ ጦስ ቅስሜ ተሰብሮ በድን መሆንም እኔ በቀልን አልወድም። ዝም በይ፣ ጸጥ ብለን እንታይ። ታዲያ ወይን እየጠጣሽ ወይን ጥሩ ነገር ነው። የተዘጋ አንደበትን ከፍቶ ልብ ለልብ ያስተያያል። ጠጪ። ይቅርታ አስደነገጥኩሽ። በኔ ሞት አፈር ሰውን ተጋበዥልኝ። ወንድምሽ የሚባልልኝ እጮኛሽ የዛሬ ውድ ባለቤትሽ ከአሜሪካ ለሰርግና ለቀለበት ዝግጅት እየላከ ባደራ ያስቀመጠውን ገንዘብ ስላጎደልሽ የአባትሽን በጻፍ ላይ መሆን አስደግፈሽ ለሕክምና የሚሆን ወር ባልሞላ ጊዜ ውስጥ የሚመለስ ገንዘብ ውለድ አልሽ። 50 ሺህ ብር ካገኘ በቃ። በጣም አስቸጋሪ ነገር ነው ሮዚ። አውቃለሁ። የሚላክልኝ ገንዘብ 20 ቀን ባልሞላ ጊዜ ውስጥ ይመጣል። አባባ እንደምታየው እየደከመ ነው። ደቡብ አፍሪካ ውስጥ ያሳክመዋል። ሮዚ የምናወራው እኮ የህዝብ የመንግስት ገንዘብ ላይ ነው። አውቃለሁ። እስኩን ሰራተኛ ተብዬ ተሸልሜ 3 ወር ባልሞላ ጊዜ ውስጥ ነው እንግዲህ ይሄን እንድፈጽም የምትጠይቀኝ። ይሄ እኮ ስርቆት አይደለም። አንደኛ የተላከልኝ ገንዘብ እንደመጣ ኦዲተሮች ከመምጣታቸው በፊት እንመልሰዋል። ሁለተኛ ገንዘቡ እዛ ቀዝቃዛ ካዝና ውስጥ ተቀምጦ ቀና ከሚያስቆጥር ወጥቶ ያጣጣረ ነፍስ ቢያተርፍ ጽድቅ እንጂ ኩነኔ አይደለም። በአባባ ህይወት ነው ውሳኔ ያጣኸው? ጥሩ። እስትንፋሱ እጅ ላይ መሆኑን ብቻ ወጣ። ሮዚ ኦኬ ላንቺ ስል አድርገው። ግን አስቢ፣ ኦዲተሮች ከመምጣታቸው ካልሽው 20 ቀን በፊት ገንዘቡ ሳይሆን ድብቁ እጮኛሽ ከአሜሪካ መጣልሽ። የኔን ነገር እዛ ላይ በዝግ ችሎትሽ በክህደት ቋጨሽ። እንደዚህ ይሆናል ብዬ አልገመትኩም ነበር።
ብሩክ ገንዘቡን ለግል ጉዳዩና ለፕሮሰስ ማስጌጃ በጣም ፈልገዋለሁ አለ። አሳይቼ መልሳለሁ ብዬ ነበር፣ ግን አልተሳካም። ታሰርክ። እኔም አፈርኩ። አንቺ አስታውሽ እንጂ በድንገት የመጣው እጮኛሽ በድንገት ተነስቶ ሲሄድ እሱን ሸኝተሽ ወደ እኔ ተመለሽ። አይዞ ገንዘቡ በቅርብ ቀን ይመጣል አልሽ። የመጣው እግረ መንገዱን ከለንደን ነበር። አሜሪካ እንደገባው ብሩን ልክልሻለሁ ስላል ካዲ የነበረውን እውነት እየገለጽኩልህ ነው። እውነቱማ ከተሳካ አሜሪካ፣ ካልተሳካ ከኔ ጋር ለመሆን ነበር። እውነቱማ ምርመራው ተጣርቶ ፍርድ ቤት ቀርቤ 5 ዓመት የተፈረደብኝ እለት አሜሪካዊ ዜጋ ባልሽ የአፍጋኒስታኑ ብሔራዊ ዘማች 6 ወር ባልሞላ ጊዜ ውስጥ ሁሉን ነገር ጨርሶልሽ አሜሪካ የመግባትሽን መርዶ መስማቴ ነበር። ከዚህ የተለየ እውነት አለሽ? ወይንም ጠጪ። ጧሪ ያሳጣሻት እናቴ በየዕለቱ በፍርግርግ ብረት ከሩቅ እያየኋት አንገቷን እንደደፋች ከዕለት ወደ ዕለት እያነሰች ለዘለቄታው ተሰናበትኳት። ግን ለምን ሮዚ? ላንቺ ችግር ስል እምነት ክብሬን ገድዬ ሸጬ አደራዬን አፍርሼ ነበርኩ። ራሴን ጭምር አሳልፌ የሰጠሁሽ ለፍቅር ስል። አውቃለሁ ሰለሞን። 5 ዓመት ሆነ ይወልኩ። ፕሊዝ 5 ዓመት ፕሊዝ ሰለሞን። 5 ዓመታትን ከህይወቴ ነጠቅሽኝ። አባትሽን ተወጃቸው ነበር። ተሳሳት። ያለ እናት ያሳደጉሽ በመሆናቸው ያለ አባት ባሳደገችኝ እናቴ አይን አይቼ እናቴ እንዴት እንዳሳደገችኝ ነግሬሽ የለም። ለራሷ በአመት ሳትቀይር ቅጠል ሸጣ ነው ፊደል ያስቆጠረችኝ። ቀን በሐሩር ሌት በቁር ተጠብሳ የንጦጦ እንዳገት ቧጣ ከቀበሮ ከውሻ ተሯሩጣ ፍልጥ በጀርባዋ አዝላ ገመድ በጥርሷ ነክሳ ነው ያስተማረችኝ። ባንቺ ጦስ ህይወትን ሳታጣጥመው ወደ ነበረችበት አዘቅት መለስኳት። ጸጥ ብለሽ ወይን ጠጪ። ወይን ጥሩ ነገር ነው።
ነገር ይቅር በለኝ በይቅርታ አለፍ ምናልሽ ምን ነበር ያልሽኝ? ሰላም እስቲ ድገሚው። ምንድን ነበር ያልሽኝ? ባጠፋው ለካስ ይቅር በለኝ። ይቃ ያባባ አለቦታው ሲሉ እንዴት ይቆሰቁሳል? ኧረ እንዴት ይጎፈንናል? ይገባኛል ሰለሞን፣ ጥፋቴ ከይቅርታ በላይ እንደሆነ ብቃት አለሽ። ይቅርታው ቀርቶብሽ ድምፅሽ ሳይንቀጠቀጥ ስሜን የመጥራት ብቃቱ አለሽ። እስቲ ትክ አድርገሽኝና ባይሆን ለይቅርታው በኋላ እንደርሳለን። አልችልም ሰለሞን፣ አቅም የለኝም። አይኔን እያየሽ እንድትነግሪኝ ነበር እኮ አንቺን ለማግኘት ስማስን የኖርኩት። ታዲያ ለምን የፈለኩሽ ይመስልሻል? ለምን የፈለኩሽ ይመስልሻል? እንዴት ውድሽ እንደነበረ ልተርክልሽ ወይስ ከሞቀት ዳርሽ አለያይቼ ያረጀ ፍቅር የላድስ? ሰለሞን እንዳልሆነ ይገባኛል። በይቅርታ ቀበር መነካካቱ ለማናችንም አይበጀንም። ብቻ ደስ ባለኝ ግን አልችልም። ይችላል ሰለሞን፣ አንተን እኮ አውቃለሁ። ለጭካኔ አልተፈጠርክም ሰለሞን። እሱማ እኮ ጎዳኝ፣ ከሰው በታች አደረገኝ። ወላጅ እናቴን ለሞት አሳልፌ እንድሰጥ ወሰነብኝ። ቀብሯ ላይ እንኳን እንዳልቆም ከለከለኝ። ለነፍስ ብለው ከቀበሯት መካከል አካባቢውን እንጂ ትክክለኛ ቦታውን ሊያሳዩኝ አልቻሉም። የእናቴ የወላጄን ቀብር ነው ባውቅማ ከእግሯ ስር ቁጭ ብዬ ብዙ የማዋያት ነበረኝ። እሺ አሁን ምንድን ነው የምትፈልገው? እኔ የማልፈልገው ነገር አለ። የነጠቅሽኝን 5 ዓመታት ትመልሽልኛለሽ? ወላጅናቴን ትመልሽልኛለሽ? የሚሆን ነገር ጠይቀኝ። ከፈለኩ ምን ገንዘቡ ትመልሽልኝ? ሰለሞን 3-4 እጥፍ አድርጌ እመልስልሃለሁ። ብቻ ከልብህ ይቅር ብለህ ከህሊና እስር ቤት አውጣኝ። ቤሳ ቤስቲ አልፈልግም። ለምን? የነበረኝ ለንጹህ ፍቅር አውየዋለሁ። እና ታዲያ እሺ ምን ይሁን ብለህ ነው እንደዚህ ቁም ስቅሌን የምታሳየኝ? ቁም ስቅልሽን አሳየሁሽ እንዴ? ይሁንና አንቺ ጋር አንድ የቀረ ንብረት አለኝ። ምን? ልጄ። ልጅ? የምን ልጅ ነው የምታወራው? እኔ እስር ቤት ከመግባቴ በፊትና አቶ ብሩክም ከአሜሪካ ከመምጣቱ በፊት ለኔ ልጅ ጽንስ ቋጥረሽልኝ እንደነበር ገልጸሽልኛል። በቃ ሄደን አረጋግጠናል። በቃ የምን ልጅ ነው የምታወራው? ፌዙን ተየኔ መቤት፣ ለዛ የሚሆን ጊዜ የለኝም። ልጄን እፈልጋለሁ። እሺ ረጋ በልና እንነጋገር። አልችልም፣ ረጋ ማለት አልችልም። ህይወት የቆረቆረኝ ሰው ነው። አንቺ የተመቸሽ ረጋ በይና ይልቅ ስሚኝ። እንግዲያው ይሄ ልጄ ደሜ ቅብጥርጥስ የሚለው ነገር አርምና ልጄን ደሜን ዘሬን መፈለጌ ስህተት ሆኖ ላርም? አዎ ማይሆን አስተሳሰብ ይዘህ የረጋ ኑሮ አታደፍርስ። ያረገዝኩት ካንተ አይደለም። ውጪ ካዲ። ይልቅ አንቺ ይሄንን እውር አስተሳሰብሽን አርሚው። ደግሞ ስሚ፣ የ15 ቀን የጊዜ ገደብ ሰጥቼሻለሁ ከውር ህሊናሽ መታረቂያ። ውጪ!
Rosie, are you okay? Oh, yeah. የደከመሽ ነው መሰለሽ። ሊበናተኝ ነው ያንሳል። ያንሳል። It's okay. Kind of me. Okay. As I said, this case is not going to help you. Why? The law is not in favor of you. Why? Well, you were pregnant with the other guy's child when you married your husband, is that correct? Mm-hmm. Yeah. According to the law, this is adultery. I can write you a temporary protective order to keep the guy away from you. But you're going to provoke him. And he's going to ask for DNA and prove that the child is his. And if he proves that point, you could be in big trouble. You can lose your house, your assets, your money, your child custody. If it was up to me, I would try to talk to this guy and work it out peacefully. So you don't want to take this case? No, I don't think it's going to work. Deb. Excuse me? Thank you. You're welcome. ልጄ ይህንን የአንገት ሐብል ከአባቴ የወረስኩት ነው። አንተም ሎግ በቅተህ ለመጀመሪያ ልጅህ አውርሰው። ሄሎ፣ ነገ ላናግርህ እፈልጋለሁ። ለምን? ማማክረው ነገር አለኝ። የምትነግሪኝ አዲስ ነገር አለሽ? ስላለማ ነው መቀጥረህ። ጥሩ። ከሰዓት በኋላ ይመቻል? ከሁለት ጀምሮ። ጥሩ። ሰዓቱንና ቦታውን ነገ ደውዬ አሳውቃለሁ። ሄሎ። እሺ፣ እንዴት ነሽ ልኝ እኔ ቆንጆ? ሴትነትና ወንድነት የማይለይበት ሀገር ላይ መጥቼ ጾታዬንማ ቦሌ ላይ ነው ትቼ የመጣሁት። ኩክ አደርጋለሁ፣ ላውንደሪ፣ ምን ቁጥ ሁሉንም ነገር እሰራለሁ። ቀሚስ መልበስ ብቻ ነው የቀረኝ። በስመ አብ
እንዴት እንደናፈቅሽኝ አትጠይቂ። ማታ ጭራሽ አልተኛሁም። በቃ ቁጭ ብዬ በህልሜ ሳይሽ ነው ያደርኩት። ኧረ ሳትተኛ በህልም ያየኸኝ? ምን ህልምን ያየኸው? በሲኤንኤን ነው እንግዲህ ጀመረሽ ይሄ ጥያቄሽ። ይልቅ ሰሞኑን ለምን ተገናኝተን ሙቪ ነገር አልጋብዝሽም? ሙቪ እንኳን ይለፈኝ እንኳን አስታወስከኝ። ኧረ ላስት ታይም ያየኸው ከማን ጋር ነበረ? ከሙቪ ቤት ስትወጡ ከሆነች ልጅ ጋር ነበርክ። ማን ነች? ባለፈው ከኔ ጋር ያየሻት ከዝኔ ናታ። አትመሳሰሉ። ከዝኔ ናት እኮ ነው ያልኩሽ። እናቴ ናት አልኩሽ እንዴ? አቤት አንተ ከዝኖች አበዛዛቸው። መላ ቨርጂኒያ ነዋሪ ካዝንም ሊሆን ምን ቀር ነው? እኔ እንኳን ስንት ቆጠርኩ። ዛኩት አንዳንዴ ሳስበው ዘመዶች ከመብዛታቸው የተነሳ አዳምን ትመስለኛለህ። ለማንኛውም ፎር ኢንፎርሜሽን ከዝኔ ነች ያልካት ልጅ ያጎቴ ልጅ ነች። ስለዚህ እኔ እናንተ ዘመዳማቾች ሆነን ተገኘም ማለት ነው። ዘመዳማች ደግሞ አይጠባበስም። ቻው ወንዶች ናጮቲያ። የዚህ ሀገር ሴቶች ገና አንድ ቀን እንኳን ቁጭ ብለው ሳይወሩ ቬሎ ይመርጣሉ። የበቀደሟ ልጅ ማን ናት? ከዝናት መስለ ሺት ምን አገባህ ነው? ዋት ሺት። ሄሎ ኦ ቀዝቃዛው ሶል ቀበሬ ዳሉን ኩስራ አትጠይቀኝ። ያቺ ቆንጂዋ የዋናዋ ሩት ዛሬ ትመጣለች ብያለሁ ነበር። ታዲያ ምንድን ነው ችግሩ? ኩክ አድርጌ እጠብቅሻለሁ ብያት ስጀምረው ጥብስ ነበረ፣ ሲያልቅ ግን ያው ቅቅል ሆኗል። ውሃ ብስተህበት ይሆናል። አሁን ጥያቄው ውሃ በዛበት ወይስ አነሰበት አይደለም። ይሄን ቅቅል እንዴት ወደ ጥብስ መመለስ ይቻላል ነው ጥያቄው። አይ ቀላል ነው። እንደገና መጀመር። እንደገና ጀምር ስራ። ኦኬ ሽንኩርት አለኝ። ጥሩ ድስቱን ጣደው። ኦኬ ጨመርኩኝ። ከዛ ዘይት ጠብ አድርግበት። ኦኬ ከዛ በኋላ ጨመር። ከዛ በኋላ ውሃ ጠብ እያደረግ ሆልዶን ሶል አንዴ ሆልዶን። ሩትዬ ደወለች። ሄዴኔ ቆንጆ። ሄይ ዛኪ እንዴት ነህ? እንዴት ሚስ እንዳደረኩሽ አትጠይቂ። ተው እንጂ በጣም ይናፍቅሽ። ዛሬ ምርጥ ጥብስ እየሰራሁ ነው የምጠብቅሽ። አታስጎምጂኝ። ስትመጪ ተቀምጪዋለሽ። አሁን ይቅጥሎ ነው የለም። ትራፊክ በጣም አለና በቃ ትንሽ ነው የቀረኝ። አይ ኖ ቢዚ ነው አውቀዋለሁ። ኢትስ ኦልራይት ቴክ ዩር ታይም። እሺ ሲ ዩ ባይ ኒ ቆንጆ። ሄሎ ሶል፣ ይኸውልህ ፍቅር ይዞኝ ያወዛውዘኛል። እንዴት አይነት ስዊት የሆነች ልጅ መሰለች። እስከምትመጣና እስከማያት ጓጉቻለሁ። ነግሬህ በቃ ከሷ ውጭ አሁን ወደዚህ ወደ ግራ ቀኝ ወደ ቀኝ ምናምን አገኝ። ምን ነው አረረ ሬንጆ ሆኖልሃል። ደህና መጣሁ። አሁን እኔ ሬስቶራንት ጋብዛቸዋለሁ። ሄሎ ባልሺ መሰረት ኤምና 14 ስትሪት ላይ ነው ያለሁት። ጥሩ። በስተግራ በኩል ዌስትን ሆቴል አለልህ። ዌስትን ሆቴል ሩም ነምበር 1205 ግባ። ሩም ነምበር ምን ነው ፈራ አታምነኝም? ምንድን ነው? መጀመሪያ ስራ ተቀበል።
እሺ የተፈለኩበት የተጠራሁበት ምክንያት ምንድን ነው? በነገር ያስከኝና ምለውን ሁላ አስጠፋብኝ። ሰለሞን ስለ ልጁ ብዙ የማታውቀው ነገር አለ። አዎ ምንም ማለት ምክንያቱም አላሳደኩት። ስትረስ አለበት። ስትረስ? አዎ። በምን የተነሳ? በመኪና ግጭት። በመኪና ግጭት? በሐኪሞች ድጋፍ ነው እዚህ የደረሰ። አሁን ከፍተኛ ለውጥ እያመጣ ነው። So think about አባቱ ነኝ። ችግሩን እጋራዋለሁ። ፕሊዝ ሰለሞን ተለመነኝ። በድርጊት ትዳሬን በማናጋት ላይ እባክህን የረጋ ነው ባትበጥ። ቆይ የኔ ችግር አይታየም እንዴ? የኔስ ችግር የኔ መቤት እባክሽ እባክሽ የኔ ሩሩ ለአንድ አፍታ አስቢ። የረጋ ኑሮ እንዳይደፈርስ የደፈረሰውን ለማርጋት ሞክሪ። ምን ያደርግልሃል? ከእንግዲህ ሌላ ለምዶ ልጅ ላይ ሆነ ምን ሆነሃል? የኔም ቤት ምን እንደሚሆነኝ እኔ ያውቃለሁ። እባክህ ሰለሞን ልጁን ከምትለኝ የፈለግከውን ነገር ጠይቅ። ገንዘብ አልፈልግም የኔ ቆንጆ፣ አልፈልግም። ገንዘብ የነሳኝን በልጄ ፍቅር መካስ ፈልጋለሁ። ገባሽ? ስማ ሰለሞን፣ አንተ እንደምታስበው ቀላል አይደለም እንዴ። አጥፎ ያሳደገውን ሰው አባት አይደለም ብሎ ማለቱ ልጁ ምን ቦታ ላይ እንደሚጥለው አባት ሆነ ሳይሆን እስኪ እናት ሆነ አስበው። እንዴት ነው እናት ያለ ልጁ ልጅህ ነው ብላ ያለ አባቱ አባትህ ነው ብላ በውሸት ዓለም እንደምታሳድገው አይነቷ እናት ወይስ እንደሌላይቱ በዚህ የልጅ ፍቅር ድክመቴ ልታግቺኝ አትሞክሪ። እኔም በዚህ ጉዳይ የሚሰቃይበት አቶ ብሩክም ባልወለደው ልጅ የሚሰቃይበት ምክንያት መቆም አለበት። ይገባሻል? መቆም አለበት። ስማ ሰለሞን፣ ይሄ እውነት ማቆስቆስ የብዙ ሰው ህይወት የሚጠይቅ መሆኑን ተረዳለህ።
ንጹህ ህሊናህን ይዘህ ብትቀመጥ እመርጣለሁ። በራስ ላይ ጸጸት አትጎትት። ስለ ምክርሽ በጣም አመሰግናለሁ። ደህና ደሪ። Am I missing something? Like what? I don't know. I don't really know what happened to you. I'm fine. I'm serious. You're fine. You're fine. Hmm? You're fine. ምን አድርጊ ነው የምትለኝ ብሩኬ? ምንም አድርጊ አላልኩም። Just miserable ሆነሽ miserable አታርጊ. Just look at you. ስራሽን በስነ ስርዓቱ አትሰሪም። ስራ ከምትገቢበት ቀን የማትገቢበት ቀን ይበልጣል። ምግብ አትበይም፣ እንቅልፍ አትተኝም፣ በየቀኑ ቅዠት ነው። የኔን ተይው፣ ለቴዲ እንኳን ለልጅሽ ሚኖርሽ ጊዜ በጣም ውስን ሆኗል። እና ይኸው ሁሉ እያየው just don't tell me you're fine. You're not fine. የተቀየምሽው ነገር ካለ just ንገሪኝ። በወድሽ አትያዥው። I'm serious, Rose. Rose. ያስቀየምኩሽ ነገር አለ? እውነቴን ነው። ያስቀየምኩሽ ነገር ካለ ንገሪኝ። ምን ትደርስበታለህ? ደህና ነሽ? እንደምን ነሽ? ደህና ነሽ? ፈቃድሽ ከሆነ አንድ ጊዜ ላናግርሽ ፈልጌ ነበር። ምነው በደህና? አይ ለደህና ነው፣ ብቻ ትንሽ ረዘም ስለሚል ሻይ እየጠጣን ብናወራ ፈቃድሽ ከሆነ። በጣም አመሰግናለሁ። እሺ ዘርሽ አቶ ብሩክን ማነጋገር ፈልጋለሁ። ግን ከዛ በፊት አቶ ብሩክ ምን አይነት ሰው ነው ባህሪው? አቶ ብሩክ በጣም ትሁት፣ ነገሮችን በትዕግስት የሚያዳምጥ ሰው ነው። እና ለሮብ ቀጠሮ ሊያዝልን። ለሮብ ቀጠሮ አለ?
ላስቀይር። አይ ነው የነገሩ መገጣጠም ገርሞኝ ነው። የምኑ አየሽ መጀመሪያ እኔ ገንዘብ ባንክ ላስገባ እሷ ደግሞ ከባንክ ገንዘብ ልታወጣ ስትል የተያየነውና የተዋወቅነው ሮብ ቀን ነበር። ከዛ ደግሞ በሷ ጦስ 5 ዓመት የተፈረደብኝ ሮብ ቀን ነበር። ዛሬ ደግሞ የገዛ ልጄን የአብራኬን ክፋይ የምጠይቅበት ሌላ ሮብ የቀን ጎደሎ። ይሁዳን ጌታውን ለመሸጥ የተዘጋጀበት ቀን ሮብ እና ለሌላ ቀን የለም ይሁን ግድ የለም ሮብ ይሁን። ይልቅ ጠጩና እንሂድ፣ ደግሞ ባለቤትሽ እንዳይቆጣ። ቀልደኛ ነህ። የትኛው ባለቤት? የትኛው ባለቤት? እስከ ዛሬ ድረስ አላገባሁም እንዳትይ። ምን ነው ሀረጃ? ማለቴ በምድረ አሜሪካ ሴት ልጅ ብቻዋን እንዴት ትችለዋለች? አንተ ብቻ የምትያዝከው አዋጥተው አይደል? የኔን እንኳን ተይው። እዚህ ሀገር ወንድሜ ቢል ባሌ ነው ብሎ የተቀመጠው ይበዛል። ምን ቢል ባሌ ነው? የቤት ኪራዩ፣ የኢንሹራንሱ፣ የሁሉ ነገር የዚህ ሁሉ ቢል ባል ከሚያስጨንቀው ጭንቀት ጋር ስለማይተናነስ ሁለተኛ ባል አናገባም ብሎ ከተቀመጡ ሴቶች አንዷ ነው። ነገረኛ ብጤ ነሽ። ሽጉጥ ሄዲ አስቀምጥ። ይገላግለናል። አስቀምጥ ብያለሁ። አንተ ልጅ አስቀምጥ። እንዴት አልጮህበትም? ታክሱ እስኪገላግለን ድረስ ነው። በመጀመሪያ ደረጃ ቀላዎቹን በሙሉ አጥቼ ቆልፌባቸዋለሁ። ሁለተኛ ደግሞ ቀስ ብለሽ ማስረዳት የምትችይውን ነገር በጮታ ሞክሪ። ምን እንደዚህ አይነት ነገር አይደለም። ይባሽ እንጂ ሮዚና ዶክተሩ ያለሽን ነገር አስታውሺ። ዶክተሩ ያለሽን ነገር በአንተ ማቅበት ከመኪና ወርቆ የደረሰበትን ነገር ታስታውሳለህ። በግጭቱ ምክንያት የአይምሮ ጭንቀት ስላለበት ምንም ቁጣ እንዳይሰማ ዶክተር ያስጠነቀቀሽን አናት። ኦኬ ነው ወይስ በሽጉጥ ከሚሞት በቁጣ ይሞት? መቼም ልጄን ካልተቆጣው እንግዲህ ለምንድን ነው ሁልጊዜ ስንነጋገር ልጄ ልጄ የምትይው? ለእኔም እኮ ልጄ መሰለኝ። ችግሩን በጋራ እየተነጋገር መፍታት ያለብን ይመስለኛል። አሁን ይልቅ ትምህርት ቤቱ እንዳያፍድበት አድርሳ ቁርስ እንቁላል ጥመስላችሁ። ኖ ሮብ እኮ የቄሱ ልጅ ጾሙን ረስቼ ነው። What is your plan today? የሆነ ሰው ያናገሬ ቀጥሮ ይዘዋል። ምን? ከማን ጋር? ሰለሞን የሻው ሮዚ are you okay? ምን ሆነሻል? እሺን ክፈተው። የሲማ አሁን እኮ ነው እስኪ እንቅልፍ አተኝም። ለዛ ነው እኮ ዛሬ ረፍት አድርጊ፣ ሪላክስ አድርጊ፣ ከቤት እንዳትወጪ። ኦኬ? Mommy, what happened? Did I
I scare you? No. እንግዲህ በቃ ትምህርት ቤት ያፍደባል ያደርሰሽ ቴዲ ሁለተኛ ችግር ማካለል ኦኬ ኦኬ ፕሮሚስ ኦኬ ቴዲ ትምህርት ቤት ቦርሳን አዘጋጅ ሌትስ ጎ ኦኬ በቃ ሮዚ እንዳልኩሽ አልኪ እኔ ልሂድ ኦልራይት ኦኬ ስንት ነው ቀጠሮ 2 o'clock ላይ እንዴ 2 o'clock ላይ ማኩ ሚሚ መጠየቅ አለብን ከማን ላ እሱማ ጠየቅን እኮ ላስት ታይም መድገም ጊዜ ሲኖር ነው እኮ ሆስፒታል ወጣለት በቃ እንጠይቃለን እናት ዛሬ ሮዚ እሱን ጊዜ ሲኖርን ቀስ ብለን እናደርገዋለን ምን አለ ዛሬ ነው ይሄ ቢዝነስ ቀጠሮ ሊሆን ይችላል አስቸኳይ ነው ብላን ያስያዘችኝ ሰምተ ኦኬ just ሌላ ጊዜ ተነስተልኝ አቶ ሰለሞን አዎ ኦኬ መልካ አዲስ አልሆነብኝም ከዚህ በፊት አይቻለሁ ልበል አዎ አንድ ጊዜ ባልሳሳት ኦሽን ሲቲ ሌላ ጊዜ ደግሞ እዚሁ ቢሮ ውስጥ ከወይዘሮ ሮዛ ጋር ጥሩ ምን ልርዳ ሰብሊ እሱ ስልክ ታነሺው የምጠብቀው ስልክ አለኝ ኦኬ ጤና ይስጥልኝ ቢአር ኢንተርፕራይዝ ምን ቢሮህ ብንገባና ማን ነው መልሼ እደውላለሁ ቢያት ኦኬ ተመልሼ እደውላለሁ ብሏል አቅርቢልኝ ኢመርጀንሲ ነው በይ ኢመርጀንሲ ነው I'm sorry okay Rosie I'll call you right back okay okay I'm going to call you back I'm huh what happened are you serious okay mata okay I'm sorry በጣም ይቅርታ ጠይቃለሁ ባለቤት ያው መታመማን የተነገረኝ ጧትም ትንሽ አመም ማርቋት ነበር እና I have to go I'm sorry ፕሮግራሙ ላይ ጊዜ ማስተላልፈው ቅር አይደለም ምንም አይደለም በእርግጥም ደግሞ ከባለቤትህ የሚበልጥም ምንም ነገር የለም እስከዛው ግን ይችን ሰብል ቀጠሮ ያዥለትና ትነግሪኛለሽ ኦኬ እስከዛው ይችን ጊዜ ሲኖርህ ብትመለከትልኝ ጥሩ አመሰግናለሁ እሺ ደህና ሁኚ አያስፈልግም ራሱ አቶ ብሩክ ይደውልልኛል ቁጥሬን ስጪው በጣም አመሰግናለሁ
ቢሮአችሁ ጀርባ ካለው መናፈሻ ውስጥ ነኝ። ጤና ይስጥልኝ። ቢአር ኢንተርፕራይዝ ተነሳቢ ብሩክ ያልወጣም እንዴ? ኧረ ወጥቷል። አይ ቲንክ ከወጣ በኋላ ተመልሶ መጥቶ ለአቶ ሰለሞን ደውሎላቸው ሌላ ቀጠሮ ስለያዙ ነበር። ቀጠሮ ብሩክ ያልተመለሰ Please leave your message for 3017287. ብሩክ ነው ቆየ ከአቶ ሰለሞን ጋር ስብሰባ ላይ ነኝ። ደብዳቤ አሁንም አላከም።
የምትገርሚው አንቺ ነሽ። አደራ ያስቀመጡት ዕቃ ይመስል ቁጭ ብለሽ የምትጠብቂ ሰው ወር 2 ወር ይጠብቃል። 6 ወር ያክል ጊዜ አለሁ የለሁም ማለት እኔ እንደምገምተው ከሆነ እርሱኝ ማለት ነው። ጊዜ ወርቅ ነው። ጊዜሽን አታጥፊ። ሳልሞት የልጅ ጉንጫስ እሺ ሙት በይ አባዬ ሞት እስካሁን ድረስ የጠፋበትን ምክንያት ነገር ይችላል? ምንድነው? ያስተማረኝ የአሜሪካ መንግስት የዜግነት ግዴታዬን መወጣት ነበረብኝ። ያኔ ከአሸባሪዎች ጋር አፍጋኒስታን ውስጥ ለሚደረገው ጦርነት ለ2 አመት ለግዳጅ ተጠርቼ ነበር እና እዛ መሄዴን ላንቺ መንገሩ ጭንቀት መጨመር ነው እንጂ ምንም ማመጣው ነገር የለም ብዬ በቃ ዝም ብዬ 2 አመት ጨርሼ ለመምጣት ስለፈለኩ ዝም ብዬ ከዛ ሆኜ ስልክ ልደውልልሽ ነበር ሀሳቤ። ምክንያቱም እና ልክ እንደገባን ብዙም አልቆየንም፣ ላይክ 1 ሳምንት ምናምን ያክል እንደቆየን መኪናችን በቴሮሪስቶች ፈንጂ ተመቶ ውስጥ ከነበርነው 4 ጓደኞቼ 2 እዛው ሞቱ። 2ታችን በከባድ ቆስለን ወዲያው በአይሮፕላን ወደ ለንደን ወስደውን በኢንቴንሲቭ ኬር ውስጥ ነበር የተኛነው። 2ታችንም ለ2 ወር ከምናምን እንደዚህ ምናምን ራሴን አላውቅም። ኦኬ አሁን ሰርፕራይዝ አለሽ። ጀስት ክሎዝ ዩር አይስ። ቀላል እኮ ነው። አንተ የመጣበትን ጊዜ ታስታውሳለህ? በዛን ጊዜ ከኔ የ2 ወር እቅሪት ነበረች። ከዛ አሜሪካን እንደተመለስክ አረገዝኩላ አለች አይደለም? መቼም በ7 ወር ልጅ አታደርስም። ቆንጆ ረጋ በል። አየህ መበቀል ብፈልግ መብቱ የኔ ነበር። ያውሎ ነፋስ
ብርሃኔ ደስ ይበልሽ በቃ ጨልሟል ብልኔ በድቅድቅ ጨለማ ነፈስሽና ፋኖሴ ጨለመ ቀንዲልም ተደፋ ብርሃን አከተመ አንቺው ነፈስሽና ፋኖሴ ጨለመ ቀንዲልም ተደፋ ብርሃን አከተመ በድቅድቅ ጨለማ ፋኖሴ ጨለመ ቀንዲልም ተደፋ አሁን እኔ የምፈልገው ልጄን ብቻ ነው። ሌላ ካንተ የምፈልገው ብሩኬ በጸጥታ ተቀራይ ምን ነበር አምላክ ያለ ጆሮ ፈጥሮኝ በነበረና ይሄንን ጉድ ባልሰማው ምን ነበር ያለ አይን ፈጥሮኝ በነበረና ይሄን ጉድ ባላየው ረከና ካርቲውስ በዚች ምድር ላይ ባልኖርኩ ባልተፈጠርኩ ወልዶ ከመሳም በኋላ እንደመቅበር ከሰርግ ምላሽ በኋላ ለቅሶ አለብኝ እኮ ለኔ ከእንግዲህ ህይወት ምን ናት ምላስ ሳይኖር ማረን እንደማጣጣም እግር ሳይኖር ጫማ እንደመምረጥ ነው። ኑሯችን ይሳካል ብዬ በባዕድ ሀገር ሰው ሳህን እያጠብኩ ወለል እያሰስኩ ና ቢሉኝ እሺ ሂድ ቢሉኝ እሺ እያልኩ የማፈሰውን የላብ
ዘለላ በመንገነባው የትዳር ምሰሶ ልክ የመሰልኩ በጦርነት እሳት ውስጥ በሞትና በህይወት መካከል ደፋ ቀና ስል አንቺ በሌላ የትዳር ጉልቻ ተጠምደሽ ትሞቂ ነበር። ተዋት አትሆንም ረስተሃለች ሲሉኝ የገዛ ጓደኞቼን ተቀይሜ ወደ አንቺ ብመጣ ሁሉም ሰላም እንደሆነ አሳይተሽ ከመለስሽኝ በኋላ ወራቱን ኮምደሽ ጽንስ እንደቋጠርሽ አብሰርሽ በቃል ኪዳን ተማምለን ተላክሰን በተለያየን ማግስት እኔን በርጥብ አበባ በቦሌ ሸኝተሽ እሱን በደረቅ ልጥ ከርችል ያስጠፍረሽ በወንጀል በተገነባ ወለል ላይ በደም በተሰፋ ምንጣፍ ላይ አቆምሽኝ። ሮዛ ደም ላይ አቆምሽኝ። ኤክስ ቦይፍሬንድ ነው። አንተ እዚህ መጥተህ ብዙ ስትቆይ ተስፋ ቆረጥኩ። ለአንተ የነበረኝን እውነተኛ ፍቅር፣ እውነተኛ ስሜት በምን አንደበቴ እገልጻለሁ? እንዴትስ ብዬ አስረዳሃለሁ? ማን ያምነኛል ብዬ ሳወራለሁ? ግን እስቲ ልበል ብሩኬ፣ አንተ ብቻ ነበርክ እኮ የነፍሴ ተጓዳኝ፣ የልብ አወቅ ቅርቤ። ግን ፍቅራችን ርቀት ጎዳ፣ ርቀት አሳሳ። መራቅህ የወደፊት ተስፋዬን አጨለመ። ዘመድ አዝማድ ወገን ሁሉም ወሬው ስለሚሆን ቁጭ ብዬ መና የምጠብቅ ተደርጌ ታየሁ። ተቆጣሁ፣ ለፍቅራችን ስል ተቆጣሁ። የአባዬን ወቀሳ ለመሸሽ በቅርብ ሰው ተመከርኩ። ከሱ ጋር ተገናኘሁ። ለመጽናናት የተጠጋው ሰው ጥሩነቱ ገዛኝ። ማኩረፊያ ያልኩት ሰው በደግነቱ ጠፍሮ ያዘኝ። ልቤ አንተ ጋር፣ አካሌ እሱ ጋር እንዳለ ነበር አንተ የመጣ። አፈረደኝ ብሩኬ፣ እኔ ቦታ ሆነ ፍረደኝ። ፍቅርን ለማዳን ስል ፍቅርን እንደገደልኩ ወቅልኝ። እኔ ጌታ አንተን ላለማጣት ስለ የገባሁት ማጥ መሆኑን ወቅልኝ እንጂ እንደ ከሃዲ አትይኝ። ፍቅራችን ለማቆየት ስል ራሴን የገደልኩት። ግን ሁሉም እንዳልሆነ ሆነ። አባባም በካንሰር እንደማይቆይና አያት የመሆን ህልሙ በየቀኑ ባያስቀምጠኝ ህልሙን እውን ለማድረግ ስል ጽንስ እንደቋጠርኩ ነበር የመጣው። ተይው አይሆንሽም ሲሉኝ ርቀት ያሳሳው ፍቅራችንና ፍሬ ተቀበልኩ። ተመልሰ ሄድክ። ፍሬ እንዳለ ነገርኩ። አማራጭ አልነበረኝም ብሩኬ። አንዴ ዋሻው ልክ መመለሻ እንደሌለው ዋሻ ነበር። አንዴ ከሄድክ ማትመለስበት። አባባ ሁሌ ይለኝ ነበር ትዳር ያለ ልጅ፣ መልክ ያለ ጌጥ ዋጋ እንደሌላቸው ይመክረኛል። እውን ለማድረግ ጣርኩ። ትዳር፣ ልጅ፣ ሀብት ምን ዋጋ አለው? ዛሬ ሁሉም በአውሎ ንፋስ ተመታ። ሁሉም የከንቱ ከንቱ ነው፣ ንፋስን እንደመከተል። እና በምን ተስማማችሁ? ዲኤንኤ ምርመራ ማድረግ ከፈለኩ እንደምችል። አትቸገር።
ለእሱን ብርህን አታጥፋ ብሩኬ። ልጁ ያንተ አይደለም። ሌላ ስም አለ። ምን ሰንደበት አለኝ ይወዝ አንቺስ ብታፋጭ ቴሌቪዥን ቆመሽ አባት ብሩክ አይደለም ብሎ የሚናገር የእናት ሞራል አለሽ አለሽ? ንገሪኝ እንጂ ወዝ ንገሪኝ እንጂ ምን ይዘጋሻል? የሆነ ነገር ተናገሪ። ነገ ምንድን ነው የምትይው? የቱ ቋንቋ ነው የሚገልጸው? የቱ ጀግና ነው ይሄ ፊቱ ቁም ይሄንን የፍቅር ጌጥ የሚሰራ ምን ቋንቋ ነው የሚገልጸው? ምንድን ነው የምትይው? ያ ብርታቱ አለሽ ወይ ሮዚ? እኔ ላይ ያ ብርታት ሊኖርሽ ይገባል። በህይወቱ የምትፈርጅበት እኔ ሊኖርሽ ይገባል። እንግዲህ በርቻ የጀመርሽው ጨረሽ። የቤተሰብ የኑሮ ደም ስር ለመበጠስ ተዘጋጃ ተዘጋጅ።
ሰማኛል ግን ወርድጄ ያመጣሁት አይደለም እርግጥ ነው በሐዘንህ ላይ ሐዘን መደረብ የሚታወቀኛል ቢሆንም ገባኛል የልጅህን የቴዲን ጉዳይ ነው አይደል ስታይ ነው አይደል አዎ ሰላም ዘይድ መቼም ምንም ነገር እንድታስረዳኝ አልፈልግም ዘይድ ሂድና ንገር አባቴ ነኝ ብለህ ሂድና አንተ ለዛ አዘጋጅተልኛል ለዱብዳ ምን ዝግጅት ያስፈልጋል ጨካኝ የሰው ሐዘን እንደሷ አይሰማም ካንድ ወንዝ የተቀዳችሁ ለኔ ምንም ሐዘን የላችሁ አንተስ ገበናን ገልጬ ነግሬህ ካለሱ ምንም ልጅ እንደሌለኝ ገልጬልህ በሷው ጦስ ምክንያት በደረሰብኝ ጉዳት ዘር መተካት እንደማልችል ነግሬህ አንተስ የሷን እንቶ አንተስ ለኔ ሐዘን አለ ምንም የማውቀው ጉዳይ አይደለም የገዛ ሚስት አትበል ያንተ ሚስት ናት አሁን በማንጨርሰው ሙግት ጊዜያችን አናባ እሺ ምን እንዳደርግ ነው የምትፈልገው ከዚህ ከመጣበት ጉዳይ ውጪ ፈለግከው ነገር ጠይቀኝ እሷን ሐሳብ ልትደግምልኝ ነው የፈለግከው አየ ደካማ ነው አንተና እሷ ልዩነታችሁ እሷ ካፈር በታች አንተ ካፈር በላይ ቆመ መሄድ ብቻ ነው ማን መሰልኩ ልጄን በገንዘብ የብለውት ማን መሰልኩ እኔ ልጄን በገንዘብ ልለውጥ ልቀቀኝ እንደ ሰለጠነ ሰው ረጋ ብለን ለመነጋገር አየህ ልጁ ያውቅ አዎ አያውቀኝም ማንነትክን ምንነትክን ጭራሽ ነው ያውቅ አውቃለሁ ና ለልጁ ማስብለት ትላንት ሐኪሙ ጋር ወስጄው ነበር በእናቱ ሞት ምክንያት ሾክ ውስጥ ነው አይበላም አይጠጣም አይጫወትም አይተኛም አሁን በዚህ ሁሉ ዱብዳ ላይ ይሄንን ጉድ መሸከም የሚችል ይመስላል አስብለት ለኔም አስብለት መቼም ነው የምልህ እንቅልፍ አዳፍቶት አንገቴ ስር ተወሽቆ እስከማስተኛው ድረስ ከትንፋሽ ርቆ ያውቅ ያለሱ መኖር የማትችለውን ነፍሴን እሱን ነጥቃ አታራቁታት ፕሊዝ እሱ ያለ እኔ ያለሱ ምንም ፋይዳ የለም
አለበለዚያ ምን? አርቄ ለመጣል ነበረ የዛሬ እቅዴ። እቅዴን ታስቀይረኛለህ ማለት ነው። እውነትን ማየት ሸሽታ ሀቅን መቋቋም አቅቷት ራሷን እንዳገለለችው እናቱ እኔም በዚያውም ልጄን ምን ያክል እንደምወደው ትገነዘባለህ። አየህ አንተ ለህይወት ዋጋ የለህም ማለት ነው። ከራስህ በላይ የምታሸንፈው ስለሌለ ነው እዚህ ውሳኔ ላይ የደረስከው። እውነትን ትሸሻለህ፣ ሀቅን መጋፈጥ ትፈራለህ። አንዳችን ባንዳችን ቁስል የምንስቅ ህመምተኞች። እውነት ነው። ራሳችንን በራሳችን ማከም የማንችል ቁስለኞች። ከተስማማን የምንችል ይመስለኛል። እንዴት? የኔና ያንተን ጉዳይ ለጊዜው ባለበት እንተውና ልጃችን ባለበት የመንፈስ ጭንቀት ሐኪም ልዩ ጥንቃቄ እንደሚያስፈልገው በጣም አስጠንቅቆ ነግሮኛል። ስለዚህ ለልጃችን ጤንነት የምታስብ ከሆነ ይህንን ጉድ ሳያውቅ እንደ ጅምሩ እንደ ጥንቱ እኔው ጋርቱ አይ ነው ፈታኝ ጥያቄ እንደሆነ ይሰማል። በሰዓት እየጠበስከኝ አይዞህ እንደምትለኝ ይታወቃል። በማያውቀው ውሸት ዓለም እያሳደገው ነው። ልጁ አባቱን ማወቅ አለበት። እንግዲህ አቶ ሰለሞን ልጃችንን ለመካፈል የንጉስ ሰለሞንን ፍርድ አልጠይቀህም። ያ ፍርድ ሁለታችንን ያስደስት እንደሆነ እንጂ ለልጃችን አይጠቅምም። ግን በድርጊት አሳውን ከውሃ ውስጥ አውጥተህ ለማቀፍ እየሞከርክ ነው። የእውነት ለልጁ ጤንነት የምታስብ ከሆነ እንደፊቱ እንደ ጥንቱ ምንም ሳያውቅ
ይሄን ሁሉ ጉድ ሳይሰማ ነው ጋር ተው። ይሄን በማድረግህ አንድ ትውልድ ታድናለህ። አይሆንም ካልክ አንድ ትውልድ ታጠፋለህ። እንግዲህ ምርጫው ያንተ ነው አቶ ሰለሞን። እንግዲህ ወላድ ይፍረደኝ። ፍሬ ያየ ፍሬውን ላይ ስም እንዲህ በቃል የታሰረ አባት ካለ ይፍረደኝ። ልጁ አጠገቡ ሆኖ አባትነቱን ላይ ተነፍስ አንደበቱ የተለጎመ አባት ይፍረደኝ። ምንም ይፍረደኝ። ልጄ ብሎ ምራቁን ልሶ ትንፋሹን ሞቀ ያሳደገው ልጅህ አይደለም ተብሎ የተነጠቀ አባት ይፍረደኝ። የአባትና የልጅ ጣም በወጉ ሳይጠቅ አባትነቱን ከቅፍ ላይ የተነፈገ የተነጠቀ አባት ይፍረደኝ። እኔ እፈርድሃለሁ። እንግዲያውስ ፍረደኝ አቶ ሰለሞን ፍረደኝ። ለሰው ከሚያዝን እኔ ብቻ ያልዘን። እንግዲህ አቶ ብሩክ የምሰጥህ መተኪያ የሌለውን አንድ ልጄን ነው። አምላክ አንድያ ልጁን ለዓለም ሁሉ ሲሰጥ አውቆና ፈቅዶ ዳግም እንደሚያገኘው አውቆ ነው። እኔ ግን አንድ ልጄን የምሰጥህ ድጋሚ እንደማላገኘው እያወቁ ሳልወድ በግድ ህይወት ፈርዳብኝ ነው። የለም ትውልድ ለማዳን አባት የሚከፍለው መስዋዕትነት እንዳለ ገብቶ አደራ አልልህም። አባቱ ነው። ግን አንዲት አደራ ልስጥህ። ፍቅርን ከገንዘብ እንዲያስቀድም በመምከር በማስተማር አሳድገው።